እንዴት ነሽ? አይዞሽ ሱሱዬ፣ እኔ ወደዚህ ነሽ። እንዴት ነሽ? ደህና ነሽ? እረፍት ወሰድሽ ዛሬ? ትንሽ አረፍሽ? ድምፅሽ አይሰማም ሱሱ። ደህና ነኝ እናቴ። ምንድነው? እሺ የሚለው ቴሌፎን ነው ምንድን የሆነ እንደ ፌስታል ነገር የሚኮሻኩሽ ነገር አለ። ደህና ነኝ። ይሰማል? አሁን ይሰማል። ተስተካከለ እና ልታናገርሽ አንቺ አንቺን ይቅርታ መጠየቅ ትፈልጋለች። በገነት አስገዳጅነት በራቁት ቪዲዮ አስፈራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት፣ እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት ካሜራው አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጪው ደፋውት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ቀን ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው የምሰራው ብዬሽ ታስታውሻለሽ? መጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ስልሽ አይ በእኔ ሞት ብለሽ በግድ አስጨንቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበርን። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋር ነው ገነት ቤት ያለን ገነት ቤት ነው መጥተስ ከዲስኮ ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሾርሽ ወደ በሩ ጋር ነበረ። እንዴ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመደዳ ሱዳኖች ነበሩ ካስታወሽ። ፊት ለፊቱ ጋር እንዲ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው። መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑ እኔ ነኝ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቼው ነበር የምጠጪበት። ታስታውሻለሽ? በርገሩ አለች እኔ ሌሎች ጓደኞች በርገር አለች አንዷም አለች እቺውን ሳቄት አልማዛ ነው የምጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደውም ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ፎርካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግሬታለሁ። የሚጠጥ ቢራ ነው የምጠጣው አጠጣም ነበር። መጣራ ፈለጋችሁ መርዝም እጠጣለሁ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሽ ያለሁት። እኔ ለምትቀጪ ነገር ሁሉ ዝግጁ ነኝ። ያለው አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። የኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ምታው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩ ትብትብት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበር ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቀል። በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ ተጣሪያችሁ በቃ ይለም ትምስምስ ብሎ ማለት ከዛ እንተናት ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ
ያልተከፈተ ሙሉ አመጣውልሽ። ታስታውሻለሽ? ልክ ነኝ አይደለሁም? አረ በርገሯም አለች። ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። አዎ ነበርን። አስታውሳለሁ እንዳላደረኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ምኑ ነው እየተናገርኩ ያለሁት እንድታስታውስ ማለት ነው። ሁለተኛ ደግሞ የነበረው ልታስደርግብሽ የነበረው በፀጉር ቤትሽ ባንቺ የነበረው ከእናቴ ጋር ያገናኙት እኔ ነኝ። ያንን ከእናቴ አንደበት ላይ እናቴ ተይታለች። ከቀን ጀምሮ ሳስደውል ነበረ። ኦንላይን ላይ አልገባችም። በገባችበት ሰዓት ሪከርድ ቀድጄ ለሀቢባ ልክልሻለሁ። እውነትሽ ይወጣልሻል። እውነትሽ ይወጣል። እንደውም ምን የምፈልገው ላይቭ ላይ እያለን ዳይሬክት ደውለሽ ስፒከር አድርገሽ እናትሽን ስታገናኛቸው ስለገና ቀጠሮ ሲዛትና ካልሆነ ቀጠሮ ሲዛትና እናቴ ቀጠሮ ሲዛትና ላይቭ ላይ ሆነ ይሄው ሁለት ስልክ ነው ያለው። ችግር የለውም። በአንዱ ኢሞ እያወራት እናንተም ያዳመጣችሁ ድምጻችሁን ትቀንሳላችሁ። የሚታርጋችሁ እኔና እሷ ብቻ እናወራለን። እምጠይቃት እኔ በሲስተም ነው። ሱሱ እንደተጎዳይ ሰው እስከነስሟ ነው ሱሱ ብዬ የምጠራት። እናቴም እንድታስታውስ እኔ የሆነ ነገር ሲሆን ሀቢባ እኔና አንቺ የሆነ ነገር ካደረግን እንድታስታውሽ እስከነ ምልክቱ ነው የምነግርሽ። እስከነ ቦታው እስከነ ምኑ ነው የምነግርሽ። እስካሁንም ሳወራ የነበረው እስከነ ቦታው እስከነ ምልክቱ እስከማደርገው ነገር እስከተፈጠረ ያሉ ነገራቶች ግን ይኸውልሽ አሁን እኔ ምን እንደሆነ ተቀሽፈሮት ኦልሬዲ እዚህ ጋር ስላወራንበት እንትና ገነት የእናትሽ ስልክ ስላላት ደውላ ያደረጋችሁልኝ አሰጠኝም አልኩሽ። ሀቢባ አሳልፋ እናቴ እናት እኮ ናት። ክፉም ብትሆን ምንም ብትሆን እናት ልጇን አሳልፋ ምንም ቢሆን አሰጥ በእንደዛ እሷ እኮ ሀቡ እዚህ ጋር እውነት እናውራ ከተባለ እናቷን አሳልፋ ሚዲያ ላይ ሰጠችው። ከዚህ በላይ ምንም ማስረጃ አያስፈልግም። እናቴ ናት አለች እኮ እቺ ልጅ እናቷን ነው እየወቀሰች ነው። ከዚህ በላይ ማስረጃ ለኔ ምን ያስፈልገኛል? እናቴ ከእናትየው መስማት አለብን። እሷና ገነት ስለተጣሉ ሊሆን ስለሚችል እኛ ከእናትየው አንደበት መስማት አለብን። እኔ ስልኩን ተሰጠው ሀቢባ ችግር ቢኖር የእናቴ ስልክ አልሰጥሽም። ውሸት ቢኖር የእናቴ ስልክ ላንቺ ልካለሁ አልክም ገባሻ? ስለዚህ ልክልሻለሁ ያለውን ነገር የእሷን አዳምጥሻለሁ። ትላንትና እንደውም ሌሊት ላይ ማለት ነው እዚህ ሰምቼ ደውዬላት ለሷ ማለት ነው። ከዛም በኋላ ተመስጬ እናንተ ጋር እሷ ስትደውል ነበር ዘጋባት ነበር። እዚህ ያለውን ነገር በቃ ልጨርስ ብዬ ስደውልልሽ አታንሽም ምን ሆነሽ ነው ብላ የላከችውን ሪከርድ ልኬልሻለሁ አለ። ያኔ ባወራኋት ኖሮ ትላንትና ማታው ራሱ እናንተን ትቼ እሷን ባወራው ኖሮ ነበር ያልኩት። እሷን ምን ማውራት ትችያለሽ? ነገ ማውራት ትችያለሽ። እናትሽ በቃ ሴት ልጅ አላቸው ለህሊናቸው ሲሉ እውነታውን ካወሩ ያወሩ ችግር የለውም። ለህሊናዋ ስትወራለች አልኩሽ። የፈለገ ነገር ቢሆን አሳልፈ አሰጥም። ስጠይቃትን በሲስተም ቀድማም ቢሆን ገነት ምን እንዳረገች ስለምታቅ አሳልፈ አሰጠኝ። ከዚህ በፊት ገነት እንዳስደበደበች ነግሬያታለሁ። ገነት ምን እንዳስደበደበች እኮ እናትየው እኮ ገነት እንዳስደበደበቻት ስትነግራት ለእናቷ ላስመትትባት ያለቻት እሷ አይ አልፈልግም ብላ ነው። ግን እውነት አልፈልግም በይ እውነት እናትሽም ገነት ላይ ያስመትቱ ፈጣሪ ነው የሚያውቀው። እኔ አሁን እውነቱን ልንገርሽ ሱሱ ትጠጣው መጠጡ እንዲፊው ፈጣሪ ብቻ ነው የሚያውቀው። ይኸውልሽ አሁን መጠጡ እንዲፊው አትድፊው ሱሱ ትጠጣው የሚያውቀው ፈጣሪ ብቻ ነው። እኛ የነገርንሽ እዚህ ጋር ነው ሀቢባ ይቅርታ አድርጊልኛ። እዚህ ጋር ማስረጃ እንዲኖር አስታውሻታለሁ። ያንተ አይታሻለች ሱሱ የብርጭቆ ደፍቻለሁ ለዋለ አርጊሌ ሁሉ ሳይቀር ድንብርብር ብላ ተደፋብን ማለት ነው። መጠጥ አልቀር አርጊሌ ሁሉ ሳይቀር ነው ላቸው ላይ ደፋ ገረና ራሷ ሱሱ አንቺ ያን ነገር አስታውሺና የዛን ቀን የተቀዳልሽን መጠጥ ተሽዋል ወይስ ተደፍቷል እንደምትለው። እኔ በህይወቴ እንደዚህ ልጅ የተንከባከበኝ ሰው የለም። ወላሂ ነው የምልሽ። በጣም ነው የምትንከባከበኝ ባገኘችኝ ቁጥር እና እኔ ደግሞ ምን አይነት ምስኪን ናት? ለምንድን ነው እንደዚህ የምትሆኙ? ብርሽን እንደዚህ እያገኘሽ ፋራ እያገኘሽ ለምንድን ነው ለቤተሰብሽ ወይም ደግሞ ገንዘቡን ማታስቀምጪውና ተጠቅመሽ ቆንጆ ነሽ ለምን እንደዚህ ትሆኛለሽ? ሁሌ የኔ ህይወት ለምን ትኖሪዋለሽ? ሁሉ ጊዜ በቃ ገንዘብሽን ያዢ። በጣም ነው የምትጋብዥ። እኔ እንደውም እንዳጋብዥ እኔ እኮ መጋበዝ ያለብኝ ሰው አይደለም። እንደውም እኔ ልጋብዝሽ። ትንከባከበኝ በጣም ነው እንትን የምትለኝ እና እኔ ደግሞ ወደድኳት። ሀቡ በጣም ስትንከባከበኝ ወደድኳትኝ። በርገሯ ደግሞ አትወዳትም። ምን አይነት ቀልቃላ ናት? እሺ ወረዛ ትሄድ ምናምን ነው የምትለው። ስደፋብኝ እዛ ቀን በርገሯ ራሱ ጮህችባት። አረ በርገሯ ሼሜ አይደል እንደ እየጋበዘች ለምንድን ልጅቷ የምታመነጫጭቂያት? ይሄው ትግባና ትመስክር። ወላሂ ለምንድን ልጅቷ የምታመነጫጭቂያት? እየጋበዘችንም ማመነጫጫሽቃትም ይሆናል። ሼም እንኳን የለብሽም እንደ አንቺ ብዬ እንደው ተቆጣዋት በርገሯን ማለት ነው። እዛ ኦኬ ምናምን ተብሎ
ሌላ ቮልካ ደግሞ እንደገና አወረደች። በቃ ልጅቷ ጣጣ የላትም አቡ ዝም ብላ ነው የምጋብዘን። እኔ ደግሞ የመሰለኝ ያ የፍቅር የሆነ የመልካምነት የለም። እኔም ደግ ስለሆንኩኝ ከራሴ ነው ስጋብዝሽ የነበረው። አልዋሽ በራሴ በብር ነው ስጋብዝሽ የነበረው በክሮፎች ነው። ይሄን ደግሞ እኔ እዛ ያለውበትን ነገር እንድወጣ ስለፈለኩ ነው። እኔም ነፍስ እኮ እሱማ በራስሽም ብትጋብዣት እኮ ያው የራቁት ቪዲዮዎች ከገነት እንዲገለጥልሽ ሱሱ ላይ አድርጌ የተባልሽውን ነገር ለማድረግ አንቺ ላይም አሁን ማንም መፍረድ አይችልም። ራቁት ቪዲዮ ያህል ነው የተያዘብሽ። ሰው የሄድ ፀጉር ቤት ቼክ አርጊያት ምን አለ አስቡ። እሺ ደግሞ ፀጉር ቤት ስትመላለስ ታስታውሻለሽ? አራው የጋሽ ታስታውሻለሽ? ፕሮግራሟ መጣ አቡ ያለ ፕሮግራሟ መጣ። በጣም ስመጣ ትመጣለች እና ያለ ፕሮግራሟ መጣ ሂማኔ ልገዛ ነው የመጣሁት አለች። ወላ ማሚ ውሰጂ ሰርተሽ ትሰጪኛለሽ ብዬ አንስቼ ሂማኔ ሰጠዋት ሳከፍል ማለት ነው። ከዛ $70 ነው ምናምን $100 ነው $70 ስንት ብር ነው ይዘሽ የነበረው? እንኪ የኔ ያዡና ነገ ከነገ ወዲያ ደግሞ ዜን እቀበላለሁ ጨምርልሻለሁ ብላ እዛው ሰርቻት ሄደች። የሚያምር ሂማኔ 32 ኢንች ነው። እንደውም ደግ ስለሆንሽኝ ችግር የለውም እንደውም 350 የምሸጠውን 3 ትሸጥልሻለሁ ብያት ሰርተሽ ትሰጪኛለሽ ብያት ላልብሼ አሳምሬ ላኳትኝ። ከዛ በኋላ ድጋሚ መጣችና የሆነ ብር ሰጠሽኝ $100 ነው እንደዚህ $70 ነው ምናምን ሰጠሽ። ከዛ የሆነ $100 ምናምን ቀርቶባት ሄደች። ስትሄድ እንኳን ደስ ብሎኝ እኔ ብሩን እንኳን ጠይቋት። ለምን ልጅቷ ደግ ነበረች ለኔ። በሰላም ግቢ ቆንጆ፣ በሰላም ለሀገርሽ ያብቃሽ ምናምን ብዬ ቮይስ አረኩላት። ኦኬ በቃ ይሄን ነው የማውቀው። እና እኔ የቤት ጊዜ አስታውሻሽ የቤትሽ እቃ ጊዜ አዎ የዛ ቀን አውሪ ጣምቶኛል ሱሴ የኔ ያለሽው ስትለኝ እኔ ረመዳን ነበር የዛሬ ዓመት ነው አይደለ መጅልስ ምናምን ልገዛ ታስታውሻለሽ? አረቢያን መጅልስ ልገዛ ምናምን ሄጄ የእቃ የሚሸጥበት ሰፈር አለ ከዚህ ውጪ ማለት ነው። የነሽ ነው እኔ እንደዚህ እዛው ሰፈር እኮ ነኝ ምናምን አለችኝ። እዛው ሰፈር ናት ደግሞ እኔ ልገዛበት ሄድኩበት ሰፈር ማለት ነው። ከዛ ከባለ ታክሲው ጋር እንደውም ከእቃ ከሚጭነው ልጅ ጋር እንደውም ጸብ ናቸው፣ አይዋደዱም። ከዛ መጣ ከኔ ጋር አብራኝ ሄዳ ዞረን አብረን አጋስታይ ምናምን ከልጁ ጋር ተጣሉ። መጥቶ ከሚገጣጥመው ልጅ ጋር ማለት ሊደባደቡ። ኧረ እባክህ በፈጠረክ ተዋት። እሷም እንደ ወንድ አልለቀውም እሱም እንደዚህ በማያገባሽ ገብተሽ ከሴት ጋር ስደባደብ የሆነ ነገር አድርገሽኛል አለች። ታስታውሻለሽ? አላቲ ሊደባደቡብኝ። ከዛ አረጋግቼ ነይ ብዬ ቤት ሁላ አብሬሽ መጥቼ ካላገዝኩሽ ቤት ካላስተካከልኩሽ አልጋ መግዛት ፈልጌ ነበር። የቤቴ አልጋ አስጠልቶኝ ሰባብሬው አልጋውን ይላት ብላኝ ይላል። ታስታውሻለሽ? አበባ ብዬሽ የቤቷን እቃ ምን አይነት ዲዛይን የገዛችሁና አልጋው ሶፋ ምን እንደሆነ ያስገባችሁ ታስገባው አይተሽ ነኝ ብላኝ ነበር። የዛሳደሙ ገኒ ለኔ የሚገርም ሶፋ አለኝ ብላ የቤቷን ቪዲዮ አሳይታኝ ግዢኝ ብላኝ ነበረ። ከዛ በጣም ትልቅ ስለሆነና ውድ ነው እሷ በጣም ብራንድ ነገር ነው የምትጠቀመው። እኔ በአቅሜ ነው የምገዛው ገባሽ? ውድ ስለሆነ አይ ገንዬ በቃ በአቅሜ ሄጄ እገዛለሁ ምናምን ብዬ አልጋና አረቢያ መጅልስ ገዝቼ መጣሁ ለረመዳን ፏለለበት ማለት ነው። ከዛ እቺ ልጅ መታ ከኔ ጋር አቤት አግዝሻለሁ ካላገዝኩሽ ላይ ቤቴ ረግጣ ማታቅ ልጅ ወታ ቤቴ አብረን አስተካክለን ምናምን ወርዳ ሄደች። እና ሄደች በኋላ እኔና ገኒ በፍቅር ነበርን 3 ወር ነው ምናምን። ገኒ በጣም ከስተምሬ ናት ጓደኛዬ ምናምን እንደዚህ አይደለም ያኔ በጣም ተቀራረበን በከስተምርነት የተነሳ። የመጣችው እኔ ጋር በርገሯ ናት ይዛት የመጣችው እቃ ትገዛለች ብር አላት ምናምን ያኔ ስሪ አንቺም እሷም የሱሴ እቃ ቆንጆ ነው ምናምን ብላ አመጣቻት። በየሳምንቱ በ400 በ500 ነው የምትገዛኝ። ሂማኔር በፈታችሁ ቁጥር ትገዛኛለች። እኔ ቪዲዮ ላይ ብትገቡ ወደታች በየሳምንቱ የሰራኋት የለቀኩት ቪዲዮዎች አሉ ማስታወቂያ የሰራ ነው ማለት ነው። ከዛ እሷ ከሄደች በኋላ እኔ ጋር እየመጣች እየተሰራች እቃ እየገዛችኝ አብረን እፋልን በቃ ምን ብዬ ልንገርሽ እንወጣለን። እኔ መዝበታ ስለምትገዛኝ እሷ ቤት ጀለሶችን ይዤ ምናምን ሞቅ አረግላታለሁ እመለሳለሁ። እንደዛ ነው እንኩ በንኪ የሆነ ገባሽ? እኔ በቃ አሟሙቅላታለሁ። እሷም ደግሞ ሼም ይዟት መታ ትገዛኛለች። እኔ ይሄንን ነው የማውቀው። ከዛ በጣም እሷ ከልጅቷ ከሳፈረች በኋላ ረጅም ጊዜ አብረን ነበርን። የምግብ አይነት ክትፎ አይቀር ጥሬ ስጋ አይቀር ምን ፏርጋ ነው የምጠራን። ከነ ጓደኞቼ ሄደን እንበላለን። የሆነ ፕሮግራምም ሲኖር አብራን ምን የመሰለ ምግብ ቤት ወስዳ ትጋብዘናለች። ኦኬ ረመዳን ራሱ የዛሬ ዓመት ቆንጆ ቤት ወስዳ $500 ምናምን ከፍላ ከነ ጓደኞቼ አፍጥር አስፈጥራናለች። ገነት ማለት ነው። ይሄ ጥሩ ነገር ነው ማየው። ሳትሰድበኝ ሳልሰድባት እንዳልኩሽ በልጅቷ በሆስፒታል ላይ የተነሳ በሪችና እሷ አብረው ገጠሙና ከኔ ጋር ተደባበርን። ዘጋች። ምንም አላረኳትም። ከዘጋችኝ በኋላ አሁን ከጊዜ በኋላ ምን ሰማሁኝ? ሱሴ
አሰርታብኛለች በ$5000 ምናምን እኔ ደግሞ እንደዚህ ነገር አልወድም እኔ ጠንቋይ ናት ይበሉኝ ሱሱ ጠንቋይ ናት የፈለጉትን ይበሉኝ እኔና አላህ ነን የምናውቀው ኦኬ ለዛ ማን አባቷ ስለሆነች ነው እኔ ያኔ አንቺም ብትሆኛ ሀቅሽን ለማውጣት ትሄጃለሽ ይጃላ ደውዬ ሱቅ ነሽ አዎ ላወራሽ ፈልጋለሁ አህለው ሳላ አለችኝ ሄድኩኝ ቀጥ ብዬ ሄድኩኝ ጓደኛዬን ይዤ ሄድኩት ለምስክርም ለሐቂቃም አዎ ተብያለሁ አሰርተሽብኛል ተብያለሁ እንደዚህ ተብያለሁ ራሄል ወስደኝ ምናምን የትላንቱ ፊልም አዎ ሴትዮዋን አናግሬ መጣሁ ከዛ እንደዛ ተባለ ኦኬ ብዬ ራሄልንም ፍሬንም ሁሉም ጋር እንግዲህ ይሄው እኔ 5 ሳምንት ሊሆነኝ ነው ቁጭ ብዬ ሳድር ማለት ነው ይሄው ከንፈሬው ላይ እንዴት እንደደረቀ ሀቡ ለምን ሐቄን ላወጣ ብዬ ግን ስወጣ የኔን ሐቅ ነው አላህ ያወጣልኝ አየሽ በዚህ ዱንያ ረመዳን እኔ አሁንም ለኔ ሸር ያሰባችሁ አላህ የሥራችንን ይስጠን የሥራችሁን ይስጣችሁ እኔ ምንም አይደለም እኔ ገኒ በድዬሽ ከሆነ አስቀይሜሽ ከሆነ እኔና ያላንቺ መጥፎ ሆኚ ከሆነ ይሄ የሚገባኝ ከሆነ አመሰግናለሁ እኔ ምንም አልልሽም በቃ ቴንኪዩ ለኔ እንደ ጥሩ ነበር የመሰለኝ አጠገቤ ሆነሽ ሳይሽ እንደዚህ ግን አልመሰለኝም ነበር በዚህ አልጠብቅሽም ወላሂ አልጠብቅሽም እኔ ዛሬ ደምባን ያለቀስኩት ግን አላቀም ጠንካራ ነው ሆኖ ኢንሻአላህ እኔ አሁን የህይወቴ የኔ ላይፍ ተመለሰልኝ በቃ ተመልሶልኛል መልሴ ማለት ነው ማለት አላህን የጠየኩት ወላሂ ዛሬ አልቅሽ ያ ረቢ ሳሉል ሳላድር ሐቄን እኔ የምታመመው እኔ አላወራም ሃይባ ወጥቼ እኔ አሞኛል እንዴ አልልም ቤተሰብ እዚህ ጋር ያኛል ማስጨነቅ ማንንም አልፈልግም እዚህ ያውቃሉ ያመመኝንም ያልታመምኩትንም አላህ ያውቃል አድራጊ ሌላ ተደራጊ ሌላ ታማሚው ሌላ ጤነኛው ደሞ ሄደው ሌላ አላህ ግን ሐቄን አውጣልኝ እኔ ካላወጣልኝ ሙስሊም አይደለሁም እኔ እምነቴን ነው የምቀይረው ብዬ ነው ወላሂ ድፍት ብዬ ከማታ ጀምሮ ያለቀስኩት ማለት ነው ለምን ውስጤ ደስ አላለውም ትላንትና የተፈጠረው ነገር ገባሽ ደስ አላለውም ተለባብሶ ነው ሊያልፍ የተፈለገው ገባሽ ለዛ ያ ረቢ ሐቄን አውጣልኝ እኔ እሷ ደግሞ ላይቭ ላይ ሆኜ ትላንት አንቺ ጋር ዘብላ ትደውልብኝ ማናት እያልኩ እየዘጋው ነው አይተሽኛል ዝም ብዬ ነው የምዘጋባ መግባት ፈልጋ ነው ለካ እሷ መሆኗን እንኳን አላወቅኩም እኔ በኢትዮጵያ ቁጥር ነው ትደውላለች ካርዲ እያልኩሽ ነበር ሁላ የሚደውሉብሽ በጣም እየተደወለ ነበር የሀገር ቮይስ ልካለች ሀቡ በጣም ብዙ ሰው ትላንትና እኔ ጋር እየደወለ ነው የቱን ሜሴጅ የቱን እንትን ነው ማየው ሜሴጅ ዋትስአፕን አልመለስኩም በጣም ስለኔ የሚጨነቁ ሰዎችን መልሼ ሲደውሉልኝ መልሼ ሪካርድ ነው ሳያደርኩት እስከ ጠዋት 7 ሰዓት ድረስ አልተኛውም ከዛ በኋላ 2 ሰዓት ያልተኛሁኝ ጋደም እንዳልኩኝ የቤሩት ሰዎች ደግሞ እንዴት እንደዚህ ተደረገ ሱሱ እንዲያረገች ራሄል እንዲሆነች እንትና እንዲሆነች እያወሩ ስለነበረ ተደወለልኝና ግቢና ስሚ ተባልኩኝ ተነስተው ደግሞ ሳልተኛ ወላሂ ሃይባ እህል እንኳን አልቀመስኩም ቁርአን ነው የምልሽ እስካሁን ማለት ነው ግን የእናቴ አምላክ ይጠብቀኝ እኔ አሁንም ነገም ምለው የማየ አምላክ የልጅ አምላክ ይጠብቀኝ እኔ በሰው እጅ ምንም አልሆንም አላህ ነው ነፍሴን የሰጠኝ አላህ ነው ነፍሴን የሚወስደው በምንም ምክንያት ቢሆን ነፍሴን የሚወስደው አላህ ነው ይሄን ያል የኔ መስራት የኔ እዚህ ሀገር መኖር የሚያስደብራችሁ ከሆነ በፈቃደኝነት እናቴ ጋር ሄዳለሁ ልጄን ይዤ ለምን ነገኔ ማበድም የሆነ ነገር መሆንም አልፈልግም በገነትም ሆነ በሌላም ሰው ሆነ በማንኛውም ሰው በቃ እኔ ሰው እንድፈራ አረጋችሁኝ ሰው እንዳላምን አረጋችሁኝ በሰው ጋር እንዳልበላ አረጋችሁኝ እኔ አበድኩ ሀቡ ወላሂ ላዚም እኔ አበድኩ እኔ ለዚች ልጅ እንኳን በጣም ብዙ ነገር ነው ማስብላት ቅን ነገር ማለት ነው አጭር ጊዜ ነው የመጣችው እኔ ጋር እንዴት እንደምታሳሳኝ ሀቡ ብታያት ወላሂ ላዚም ግን እሷ በዚህ ርቀት ተገፍታም ሆነ ባትገፋም ሄዳለች በቃ ገባሽ እኔ ይቅርልሻለሁ አላህ ይቅር ይበላችሁ እኔ እኮ አላህ አይደለሁም ፈጣሪን ነው ያልፈራችሁት እንጂ እኔ አላህ አይደለሁም አላህ አውፍ ይበላችሁ ለፈጣሪ ዱአ አድርጉ እንጂ እኔ ባንቺ አልፈርድም አሁን ተረጋጊ እኔ እዚህ ጋር ማለት ነው እስካው ለተፈጠረው ነገር ስላልነገርኩሽ ይቅርታ አድርጊልኝ ቢሻል ከልቤ ማለት ነው በጣም ይቅርታ አድርጊ እኔም የራሴ እውነት ስለነበረኝ ነው ባንቺ ላይ መጨከን ነገር ኖሮኝ አይደለም እኔ ያለኝ ከሰው ልጅ ጋር ቀርቤ ታውቂያለሽ የሴት ጓደኛ የለኝም ታውቂኛለሽ ብቻዬን ነው መዝናናው የምቀመጥበትን ቦታ ታውቂኛለሽ ሰው የለኝም እኔ አለውልሽ አይዞሽ እኔ በህይወቴ አልኩሽ አቡ እኔ ቤሩት ላይ ስኖር ገነትን ብታለሽ የፈራሁት ምናልባት ማሬ ሰው ይፈርድብኛል ብለሽ ፈርተሽ ከሆነ ደፋውት ያልሽው ሜቢ እቺ ልጅ ጠጥታው ከሆነ ለምንድነው ታዲያ የምትታመመው ለምንድነው እንዲምትሆነው እና ጠጥታው ከሆነ አንድ ልጄ ጠጥታው ከሆነ መፍትሄ ያለው እቺ ልጅ ከሄደች በኋላ አንድ ልጄን የወለድኳትን
ይኸው አብዬ ይኸው እኔ ልጅ ጋር በጣም ምናልባት ኢንኬዝ በስህተት በማንኛውም አጋጣሚ ጠጥታ ከሆነ ኢንኬዝ መፍትሄ አላውቅም። በእኔ በኩል ያለውን ግን ዋርኒንግ እየሰጠኝ ነው። በሌላ በኩል ከሆነ አላውቅም፣ ግን በእኔ በኩል እኔ እስከነ ምልክቱ እንድታስታውስ ሁሉ ያደረኩት እኔ አልኩሽ። አቡ ከሰው ጋር ጣላለሁ ብዙ ነገር እኔ ሰው ፈንክቼ አውቃለሁ፣ ብዙ ነገር አውቃለሁ። ነገር ግን በእንደዚህ አይነት ጉዳይ በህይወቴ ገብቼ አላውቅም። በጣም ምናልባት አንቺን ተጠራጥራ አሁን ገነት ጠጥታዋለች ስትያት ቪዲዮውን ማጠፋልሽ የራቁት ቪዲዮውን ሱሱ ስትታመም ቢዝነሷ ሲከስር ሳይ ነው ለውጥ ላይ ታየው አልደረትልሽም ብላሻለች። ይሄ ስትለይ ስትከታተላት አማታኝታለች። ሱሱ ፀጉር ቤት ሆና የለችም። ሱሱ ፀጉር ቤት እኮ ሱሱ አንዳንድ ቦታ ወይ ጓደኞቿ ጋር ምናምን ስትጣ የለችም። አማ ቤት ተኝታለች። አየዋት አይተሻታል። ምን ራሴን ትለች ሆዴ እንትላ የውሸቴ ለም ቪዲዮውን እንድታጠፋልኝ ብቻ ስለነበር እኮ እንደዛ ስትያት ምናልባት አንቺን ሳታምንሽ ቀርታ ራሷ ገነት አጠጥታት ከሆነ መፍትሄ ያለው የኔ ጥያቄ ምን ማድረግ ትችላለች? እሱን ያስመጣችው ከኢትዮጵያ ነው እንደነገረችኝ ከሆነ አልፈልግም። አላህ አለልኝ እኔ አላህ አሁንም ቢሆን እኔ ዲኔ ወላሂ ላዚም ምንም ነገር የሚያጠፋ ነው ማስደረግ ትችላለህ። ኧረ እኔ ቤተሰቤ ጋር ሄዳለሁ፣ ኢትዮጵያ ሄዳለሁ። አቤት እኔ እኮ ኢትዮጵያ ሄጄ እኮ ወላሂ እንደሰው እንኳን አንድ ቀን ደስተኛ አልሆንኩም። ሂል ጫማ እንኳን አለበስኩም። አይበጋባኝ እግሬ ተሰበረ። 15 ቀን በየገጠር እንኳን ሲል እያነከስኩ ነበር። ኦኬ ስልኬ ጠፋ። መስክልክሌቱ አንድ ቀን ሳልደሰት ነው ሰው ኢትዮጵያ ከ10 ዓመት በኋላ ሄዶ እንጂ አድርጎ ይመጣላ። አንድ ቀን ሳልደሰት ነው የመጣሁት። ገባሽ? እኔ እናቴ ጋር ሄዳለሁ፣ ቁርአን ይቀራብኛል። አልሐምዱሊላህ እኔ ልጄ ደህና ነን አይደል? ምንድነው ስራ ነው ይጥፋ አልፈልግም። እንደውም አልሰራም ከዚህ በኋላ ወላሂ አልሰራም። አንቺ እኮ በላብሽ እኮ ይከፈትሽው ነው። አንቺ እኮ በላብሽ ነው። እኔ ሱሱ አንቺ ነው እውነት እኮ እንደነሱ እኮ ወይ ሸምጥፍ አይደለም ወይ ከርፈሽ አይደለም። ገባሽ? አንቺ የማደንቅሽ ነገር አልኩሽ። እኔ የምሰጥሽ በራስሽ ያመጣሽው በጣም ነው የምሰራው። በጣም ነው የምሰራው። በጣም ነው የምሰራው። በጣም ብር አገኛለሁ። ግን ነብያችን ነው የምልሽ ይኸው አላህ ይረዝቀኛል። በጣም ነው የሚረዝቀኝ። ግን ብሩ የታለ አላቅም። ምን የት ነው አላቅም። አንዴ በ7 ወር ውስጥ ማለት ነው 10 ምናምን ሺህ ዶላር አትርፌ ያስገባሁትን ዕቃ ደምሬ ትርፉን አይቼ ኢቃማዬን ከማሰራት ውጪ ያደረኩት ቁም ነገር በዛ 10 ምናምን ሺህ ብር ውስጥ የለም። ይሄ ማለት በዚህ አንድ አመት ውስጥ ነው የምልሽ። በዚህ ካንቺ ጋር ከተዋወቅኩበት ሰዓት ጀምሮ ብለሽ ቁጠሪ። ነብያችንን ነው የምልሽ። አይባ ተበድሬ እሰራለሁ። ኦኬ ከሰው ተበድሬ እሰራለሁ። የተበደርኩት ብር እኮ እጥፍ ነው የሚያስተርፈኝ። ግን ብድሩም ይሄዳል ይጠፋብኛል፣ የራሴ የሚያተረፍኩትም ይጠፋብኛል። ከዛ ያንን ብድር ለመክፈል እጨነቃለሁ። ያኔ እኔ ብሰራም ሰላሞኛ አይደለም የምሰራው። እንደማንኛውም ሰው ሰላም ተኝቼ እዳ ሳይኖርብኝ አንድ ቀን ሰርቼ አላውቅም። ነብያችን ነው አላህ ፊት ነው የማወራው። ረመዳን ነው ልጄን ይንሳይ ነው የምልሽ። አንድ ቀን እንደ እኔ ጓደኞቼ ምን እንደብላችሁ ተቀልሽ ያ ረቢ እንደናንተ ምንም ነገር ሳይኖርብኝ የቤት ኪራይ ብቻ እየከፈልኩኝ ሰላም እንቅልፍ መች ነው የምተኛው እላለሁ። አይባ ወላሂ ነው የምልሽ። ይሄ ማለት እነሱ አድርገውብኝ ነው ልልሽ ፈልጌ አይደለም። እኔ ቤተሰብ ይሄንን ቃል ካንደበቴ ሳወጣ ቢሰሙ አንቺ ምን አይነት ሰው ነሽ ልጅ አይደለሽም ነው የሚለኝ አባቴ። እኔ ሰው አድርጎብኛል አልልም፣ ሰው አላደረገብኝም። በቃ እኔ ምናልባት አላህ ወደ ዲኔ ሊመልሰኝ ፈልጎም ከሆነ እኔ ፈራው። አይባ ሁሉ ነገር ትቼ ወደ እምነቴ ተመልሼ እየሰገድኩ እዛው ከናቴ ጋር ብኖር ይሻለኛል። ከዚህ በላይ ውርደት የለም፣ ከዚህ በላይ እርቀት የለም። ትናንት ሰምተሻል፣ ሱቄን ለማዘጋት እኔ ቁጭ ብለው ሲያሳድሩ ፖሊስ ልከው ብዙ ነገር ርቀት እንደተኬደ አይተሻል። እንደገና እኔ ያላደረኩትን አርጋለች ተብሎ ጠንቋይ እየተባለ እሰይ ደግ አደረገ። ለምን በራሴ ስለምተማመን አዎ ነኝ ጠነቁላለሁ ብዬ ቪዲዮ ሰርቼላችኋለሁ። ወላሂ ላዚም አይባ ለምን በራሴ ተማመናለሁ። እንደዚህ ነገር ያለ አልመሰለኝም። እንዴ ዙሩ የከረረ ታሪክ እንዳለ አላቅም ከጀርባ ገባ። በጣም እንዲሰማኝ በጣም እንዲንዳዝን ያደረገኝ ነገር እንደምሱ ነው። እኔ ራሱ በጥብጣሽ በስተጫት አልጠረጥርም። አንስታት ትበላለች፣ ትጠጣለች። ስስጫት የሆነ ነገር በቃ የለም እንደ እናት የእናቷ ልጅ እንደሰጣን ነገር ተቀብላሽ ነው የምትበላው። ሱስ ምንም ጥርጣሬ የሚባል ነገር እኔ አልኳት ተልኬ የማደርገው ነገር አንድ ቀን ጠቅማኛ ግን አይተሻል። እሷ ለኔ ጥሩ ነገር እያሰበች እንኳን እኔ የማስበው በዛን ሰዓት ይሄን ነበር። ገባሻ? ይሄን ነበር። ይሄን ናህናት እቺ ልጅ
ሱሱ በብር ጭቃ የሰው ሀቅ አንድ ብር አትፈልግም። እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንዴ ማሬ እድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልገናል ማለት እንትኑን መተቱ ለምንድን ነው የምታመለክተው? መተት በመተት ሰውን እየጨረሰችው ስለሆነ ነው ገነት የምትባለው ሴትዮ እዛ ያለችው። ለምን ያልሞትኩም ታዲያ? ለምን አልገደለች? ማስረጃ ኧረ አለ እኔ ሀቢባ እኔ ይኸውልሽ ሀቄን አላ ያወጣልኛል። አሁን ከዚህ በኋላ አይደለም ገነትን የረኢስ ጀምቡርዬን እዚህ ሀገር መንግስትንም ቢሆን አልፈራም። በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ ቢመጡብኝ እኔ ለልጄ ልኖር ስለምፈልግ ታስሬ ብኖር ይሻለኛል፣ ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ላይ መጣ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን ካላስ አልፈራም። አይባ ለኔ እንዳታስቢ ቃሌን ሰጥቻለሁ። አያገባኝም። ለሚፈጥ ማንም ምንም አያመጣም ሲጀመር። የኔ ያላ የት ሄዶ ነው? አይተኛም። የእናቴ ዱዓ የት ሄዶ ነው? የእናቴ ዱዓ የት ሄዶ ነው? የዚህ የሚስኪን ዱዳ ልጅ ዱዓ የት ሄዶ ነው? እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው የእያንዳንድሽን ሀቄን ወስድ ነበረ፣ ግን ችግር የለብኝም። እኔ ልጄን ብቻ በሰላም ሀገሬ ላስገባ የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛዬን ወይ አሳብዱኝና አሳርፉኝ ራሴን እንዳላቅ እንድስተው አድርጉኝ ወይ ደግሞ በቃ እኔ አላቀም ምን እንደምል። እኔ አይባ ዛሬም የሰማሁት እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል። እኔ እናቴ ዱዓ ታደርግልኛለች፣ እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ የማየን ቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይ እኔ እንደ ጠንካራ ለመሆን እየሞከርኩ ግን አልችልም። አይባ እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ። ሱሱ እንደዛ ይሻላል። በእናትሽ ትሂድና ትረፍኝ። ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም፣ ብዙ ነገር አለ፣ መስራት አለብኝ፣ ልጅ አለኝ፣ ብዙ ነገር አለ። ግዴታ መስራት አለብኝ። ላክሽን አሳርፈሽ ሪፍሬሽ አድርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይሄ ሳምንት አሁን 25 ነው። ዛሬ 25 ነው፣ 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች የቤት ነገር ምናምን አለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ እችላለሁ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ስሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾም ያላቀም እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾም ያላቀም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ እመጣለሁ። እኮ አሁን እኛ እናግዝሽና እኔ ትኬቱን እንችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን ቡና ቤት ትንሽ መኮችን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግሻል። ከፈለኩኝ የምታግዥ ከፈለኩኝ አሁን እኔ ከፈለኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጪ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም። እኮ ትኬቱንና የሚከታተለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማድረግ አለብሽ። ችግር የለም። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር አትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ
ኤኒ ታይም ንገሪኝ ዋትሳፕ ላይ እነግርሻለሁ። እናቴ አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። እኔማ ቤተሰብ አይተሽ ተመለሺ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው። ሰው የሆነ ነገር ከሆነ በኋላ ይይ ብንል ምንም ዋጋ የለም። አሁን እኛ እህቶችሽ እናግዝሽ እያልኩሽ ነው። እናግዝሽና ሲደክመው ማረፍ አለበት። ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው። እውነት ከባድ ነው። በጣም ነው የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ታያለሽ። ይሄን ጊዜ ግን ደግሞ ትንሽ ደግሞ እረፍት ደግሞ ያስፈልጋል። ነገር አቡ ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው መውጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ እሄዳለሁ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም። ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር ምለው። ግን አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ። ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤሩት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም? መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታይውና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። አሁንም ችግር የለም። ገና ወጣት ነሽ፣ ጤነኛ ነሽ፣ ወጣት ነሽ፣ በህይወት አለሽ። ችግር የለውም። ሁሉም ነገር ለበጎ ነው። የተሻለ ቀን ሊመጣ ሲል ነው ዛሬ ነው የተፈተንኩት። ችግር የለውም። ለምን ይሄ ሲጀመር እኔ ሀገር ለፍቼ አላለፈልኝም። እኔ ወጥቼ ሌላ ሀገር ብቀይር ነው የሚሻለኝ። ለእኔ አስጠላኝ። በቃ እኔ ጠልቼዋለሁ። ስራዬን የምወደውን ስራዬን ጠልቼዋለሁ። አልዋሽሽም። በጣም ነው ያስጠላኝ። ነብያችን ይኸው በጣም ቆይቻለሁ። ሱቅ እንኳን ከሄድኩ ከቻይና ያመጣሁት ልብስ ማለት ነው እንኳንም ጠላሽው። በቃ እንኳንም ጠላሽው ስራሽን። ለመሰልሽ ከዛ ሀገር እንድትወጪ ምክንያት ሊሆንሽ የሚችለው ስራሽን መጥላትሽ ነው። ውልቅ ብለሽ ወተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦችሽ ጋር ጥሩ ጊዜ ያሳለፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። እንደዛ ነው ፈልግ። ከቻይና ያመጣሁት ልብሶች እንዳለ የመጣ ቀን 2 ቀን ሸጥኩኝ። ወላሂ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላህ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚህ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሀ ኢለላህ